ረቡለት የሚሰበሰቡ የጽዋ ማህበራት አባላት ካሉ ምክራቸውን ቼክ ማድረግ አለባቸው ማለት ነው። ረቡን ስንመለከት አይሁዶች ክርስቶስ ላይ የወሰኑበት ዕለት ነው። አንዱን አሳልፎ ለመስጠት ነው የምንማከረው ወይስ ለማትረፍ ነው የምንማከረው? አይሁድ ሰንበትን ያከብራሉ፣ ግን የሚያርፉት ከስጋ ስራ ነው እንጂ ከነገር አርፈው አያውቁም ይላል። በምድራችንም ያለው ችግር ነው። የክርስቶስ ሞት ለኛ ያስፈልገናል። የክርስቶስ ባይሞት እኛ ህይወት አናገኝም። ንጹህ ነው፣ በደል የለበትም፣ ኃጢአት የለበትም፣ ግን የሞት ፍርድ ነው በቃ ተላልፎ እንድሰጥ እንድሞት የወሰኑበት ቀን ረቡዕ በሚመረው ጨከኑበት በቁጣ ጎትቶት ቀይ ግምጃ ለበሱት በሚፈርደው ፈረዱበት በሚመረው ረቡዕ የምክር ቀን ይባላል። ያው ምክር ሰናይ የሚባል አለ። ይሄ ግን ጠማማ ምክር የተመከረበት ከዚህ ምዕመናን ከጠማማ ምክር አሁን ረቡዕለት የሚሰበሰቡ የሰበካ ጉባኤ አባላት ካሉ ረቡዕለት የሚሰበሰቡ የጽዋ ማህበራት አባላት ካሉ ምክራቸውን ቼክ ማድረግ አለባቸው ማለት ነው። ሰው ለመጉዳት አሳልፎ ለመስጠት መሆን የለበትም ማለት ነውና ስለዚህ የምክር ቀን ነው። አይሁድ የተመካከሩበት በጣም ጨንቋቸው ነበር። እንዳንይዘው ህዝቡ ሁሉ ይከተለዋል፣ እንዳንተወው በጠቅላላ ዓለሙ በሙሉ ጭልጥ ብሎ ሰምቶታል። ጭንቀታቸውን ሁሉ ይናገራሉ መጽሐፍ ቅዱስ ላይ እና ምን እናድርግ ብለው ረቡዕ የተመካከሩበት ነው። በቤተክርስቲያናችንም ረቡዕ የሚጾመው ለዚህ ነው። ለስቅለት ያበቃው ምክር የተወሰነበት ማለት ነው። ስለዚህ እኛም ላይ ዲያብሎስ ወይም ሰይጣን ከነሰራዊቱ ይመክራል። ስለዚህ ያን ምክር ለማክሸፍ በጾም በጸሎት መዋጋት እንዳለብን ሊቃውንቱ ስላሰቡ ነው ረቡዕን የአይሁድን ምክር ክርስቶስ ላይ የተመከረውን ምክር እያስታወስን እንድንጾም ያደረጉት ማለት ነው። ስለዚህ የምክር ቀን ነው። ህዝቡ በክርስቶስ ትምህርትና ታምራት ጭልጥ ብሎ ስለሄደ ጨንቋቸው እንዴት አድርገን እንያዝ፣ እንዴት አድርገን እናስወግደው ብለው የተመካከሩበት ነው። ይህንን ዮሐንስ ጽፎልናል በዮሐንስ ወንጌል ምዕራፍ 12 ቁጥር 19 ላይ ስለዚህ ፈሪሳውያን እርስ በርሳቸው አንድስ እንኳን ልታደርጉ አይቻላችሁምን? እንደማይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል አሉ ይላል። እና በዚያን ጊዜ ሊቃነ ካህናቱ፣ የካህናት አለቆች፣ የህዝቡ ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በህዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ወቅቱ የበዓል ወቅት ነበር። ፋሲካን ለማክበር ህዝቡ በሙሉ ከመላው ዓለም ተገልብጦ የተገኘበት ነው። ይሄ ሁሉ ህዝብ የክርስቶስን ትምህርት ይሰማ ነበር። ስለዚህ በጣም ለነሱ አስቸጋሪ ነበር ማለት ነውና ረቡዕ የምክር ቀን የሚባለው ለዚህ ነው። የአይሁድ ሸንኮ የመከረበት ይሙት ይያዝ የሚለው ፍርድ የተላለፈበት። ስለዚህ እኔ ረቡዕን ሳስብ ምክር የማደርገው አንደኛ ከነፍሳችን ጋር ከራሳችን ጋር ከህሊናችን ጋር የምናስበው ነገር ምንድነው? አንዱን አሳልፎ ለመስጠት ነው የምንማከረው ወይስ ለማትረፍ ነው የምንማከረው? ምክር ያስፈልጋል። ከሚመስሉን ሰዎች ጋር መመካከር በስራው ዓለም በትምህርታችን ዓለም በክርስትናችንም አንዱ ለአንዱ ያግዘዋል። ስለዚህ ይህንን ቀስ ብለን የምናስብ የምንወስናቸውን ቃለ ጉባኤዎች የምናይበት እንደ ተቋማትም እንደ መንግስትም እንደ ቤተሰብም የምንመክራቸውን ምክሮች የምናስብበትና በመከርነው ምክር ያጠፋነው ነገር ካለን ይቅርታ የምንጠይቅበት የአይሁድን ምክር እንዳይመስል የኛ ምክር የምንጠነቀቅበት ዕለት ነው። ይህንን እያስታወስን የምናከብረው የምናስበው ዕለት ነው ማለት ነው። አይሁዶች ክርስቶስ ላይ የወሰኑበት ዕለት ነው። ይሙት ብለው ይሄ ትልቅ ሸንጎ ነው። ንጹህ ነው፣ በደል የለበትም፣ ኃጢአት የለበትም፣ ግን የሞት ፍርድ ነው በቃ ተላልፎ እንድሰጥ እንድሞት የወሰኑበት ቀን ረቡዕ ምክራቸውን አጽንተው በቃ መሞት አለበት። ብዙ ጊዜ ይፈልጉ ነበር፣ ምቹ ጊዜ አላገኙም። ረቡዕ ቀን ክርስቶስ ይሙት ብለው ፈርደውበታል። ንጹህ የሆነ ክርስቶስ ላይ ነው የፈረዱት። በዚህ ቀን እንግዲህ እኛ እንደ አምላክ አስበነው ፈጣሪያችን ለኛ ነው ይሄ የሞት ፍርድ የተፈረደበት ለኛ ነው ብለን ረቡዕን ሁሉ ጊዜ በጾም እናስባለን። ክርስቲያኖች ረቡዕን በጾም ከማሰብ ጎን ለጎን ይሄ በሐሰት ሰዎች ላይ መፍረድን ፍርድን እውነተኛ ያልሆነ ፍርድን አሁን አይሁዶች ፍርድ የተንጋደደ ፍርድ ነው። እንደውም ዓርብ ዕለት ትዝ የምላችሁ ከሆነ ማንን ፋሲካ በዓላቸውን ሲያከብሩ ማን ይፈታላችሁ ተብሎ ተጠይቋል። ኢየሱስ ይፈታ ወይስ በረባን ተብሎ
አይ ኢየሱስን አስወግደው በረባንን ግን ፍታልን ያሉት። በረባን ሰው ገሎ ነው የታሰረው። አሁን ዓለም የሚፈልገው እንደዛ ነው። ብዙዎች ሐሰተኛ ፍርድ፣ ብዙ ጊዜ በሐሰት መፍረድን፣ ንጹህ አሳልፎ መስጠትን፣ ረቡዕ ስንሰግድ ረቡዕን ስናስብ በእኛ ምክንያት በሐሰት የተፈረደበት ሰው ካለ ይቅርታ እግዚአብሔርን እየጠየቀ ደግመን ያንን ኃጢአት ላልሰራ። ምክንያቱም ንጹህ በግ ነው። የክርስቶስ ሞት ለኛ ያስፈልገናል። የክርስቶስ ባይሞት እኛ ሕይወት አናገኝም። ግን ዓርብን ረቡዕን ስናስባት እኛ ደግሞ በግፍ ሰው ላይ ፈርደን ከሆነ ንጹህ አሳልፈን ሰጥተን ከሆነ ይሁዳ እኮ ተጸጽቷል። ግን ጸጸቱ የውሸት ሆነ እንጂ ንጹህ ሰው አሳልፈ የሰጠው ብሎ 30 ብር እኮ ወርውሮ ቤተ መቅደስ ውስጥ ወርውሮ አይደል የወጣው? ወርውሮ ግን ጸጸቱ ወዴት ነው የወሰደው? ራሱን ወደ ማጥፋት። ይሄ የማይጠቅም ጸጸት ነው። የማይጠቅም ጸጸት አንድ ሰው ይሄን አድርጌያለሁ ብሎ ራሱን የሚያጠፋ ከሆነ የማይጠቅም ጸጸት ነው። ሁለተኛ ጥፋት ይባላል ይሄ። ግን እኛ ረቡዕን ስናስብ እንደ ይሁዳ አይነት ጸጸት አይደለም። ንጹህ ሰው አሳልፈን ሰጥተን ከሆነ ንጹህ ሰው ላይ በደል ፈጽመን ከሆነ ንጹህ ሰው ላይ መስክረን ከሆነ ከልባችን ተጸጽተን ክርስቶስ ይቅር በለን ልንለው ነው። የኛን አምላክ የደረሰበትን እያሰብን እንጾማለን። የኛ ደግሞ የራሳችንን ተመልክተን በዛ ዕለት ንስሐ የምንገባበት ነው። በንጹህ ሰው ላይ ፈርደን ከሆነ ማለት ነው። ረቡዕ ስንሄድ የክስ ቀን ነው። ረቡዕ የአድማ ቀን ነው ለአይሁድ። በጣም አደገኛ ነገር ነው። አይሁዳውያን በጣም ትልቁ ችግራቸው ረቡዕ ላይ ስንመለከት ምክረ አይሁድ ነው የሚባለው ቀኑ። ምክንያቱም ምክረ አይሁድ መባሉ ምንድነው? አይሁድ ቁጭ ብለው ኢየሱስ ክርስቶስ ተቀባይነት ስላገኘ እውር አበራ፣ ለምጽ አነጻ፣ ሽባ ተረተረ፣ ጎባጣ አቀና፣ ስለዚህ ከኛ ከፍ ብሎ ተወደደ፣ ተቀባይነት አገኘ ብለው አድማ ቁጭ አሉና ምን እናድርገው ብለው እንዴት አድርገው አሳልፈው ለሮማውያን ፍርድ ቤት እንደሚሸጡት ወይ ለሮማውያን ፍርድ ቤት አሳልፈው እንደሚሰጡት የተመካከሩበት ቀን ነው ይላል። ምክረ አይሁድ ነው ረቡዕ ያልነው ለዚህ ነው። አይሁድ ቁጭ ብለው አሁን አይሁድ ሰንበት ያከብራሉ። በእኛ ዓለም ያለ ነው። አሁን በጣም ወደ ኋላ ቀዳሚት ሰንበትን ስናነሳ እናነሳዋለን። ግን አይሁድ ሰንበትን ያከብራሉ። ግን የሚያርፉት ከስጋ ስራ ነው እንጂ ከነገር አርፈው አያውቁም ይላል። በምድራችንም ያለው ችግር ነው። መንፈሳዊነት በተግባር ሲገለጥ አናየም። በተግባር የመገለጥ ነገር የለም። ስለዚህ እኛ ጋር ያለው ምክረ አይሁድ አሁን አይሁዳውያን ያደረጉት በክርስቶስ ላይ ለምን ተወደደ፣ ለምን ተበለጥን፣ ለምን እውር አዳነ፣ ሽባ ተረተረ፣ ጎባጣ ቀና፣ ሙት አስነሳ፣ እውር አበራ ብለው አው በክርስቶስ ላይ አድማ ያደረጉበት ቀን ነው። ወደ ሮማውያን ፍርድ ቤት እንዲተላለፍ ተቀብለው በምን እንክሰሰው፣ ምን አይነት ውሸት እናመቻች፣ ማን ምስክር ይሁን፣ ማን ጠበቃ ይሁን በዚህ ጉዳይ ብለው የሐሰት ሸንጎ የሐሰት ምስክር ያቋቋሙበትና በሐሰት ሊከሱ የተዘጋጁበት ምክረ አይሁድ ይባላል። በሚፈርደው ፈረዱበት፣ በሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃ ለበሱት። በሚፈርደው ፈረዱበት፣ በሚምረው